እኔ እንደምታውቋት ቂጧን የጣልኩኝ ደሃን ሙልጭ አልኩ። ምን ያለኝ እኔ ምን እንዳለኝም አላውቅም። ሰዎች ነው የሚነግሩኝ ብዙ ጊዜ ሄለን ጎበዝ እንደሆነች ታውቂያለሽ ይሉኛል። ነኝ እንዴ ይላል። ከዛ በኋላ ነው ቆሜ ማሰብ። ሄለን ቆንጆ እንደሆነች ታውቂያለሽ ይሉኛል። ሲነግሩኝ ሳስበው ለካ ቆንጆ ስለሆንኩ ነው ሻማ ያዥ ራሱ ሰሆን የነበረው ለ7 ሰርግ ልጆኝ ከሰፈር ተመርጭ ጽድት ያልኩ ቆንጆዬ ነበርኩ። ለካ 7 ሰርግ ካጋባሁት 2 ብቻ ነው የተፋቱብኝ። ሌሎቹ እንዳላሉ ተዋልደው አርጅተው አንቺ ሞጥሟጣ አደግሽ እንደ ይሉኛል። ጭራሽ እዚህ ሚዲያ ላይ አረጀሽ እያሉ ሰው እየሰደበኝ እያለ ሙድ እያዙብኝ መስሎ ቦለኳቸው ራሳቸው። ምን አባት በነፃ እንዳውም ሻማ ያስኩላቸው። አሁን ሳስበው ስለ ብር ሲገባኝ ብሬን ክፈሉኝላ ማለት ነው ያቃጣኝ። የሚገርማችሁ ነገር ግን ይቅር፣ ችግር የለውም ይቅር። እነሱ ብቻ ይሳካላቸው ትዳራቸውና ለካ ልቤ ንጹህ ስለሆነ ነው የጸደቁት 5ቶቹ ራሱ አሁን ሲገባኝ ማለት ነውና የእውነት ግን ይሄ ነገር ስናገር እንዳትታዘቡኝ። የእውነት በጣም ግን ስለከፋኝ የሆነ ሴትዮ አለች። ሴትዮ ስል ሶሪ ያው ይባላ ስም ካልጠቀስክ እንደዛ ትላል። የእውነት የሆነ ሴትዮ አለችና ይሄ ችግር ነው የሚባለው አሁን የደረሰው ክሱ ምናምን ችግር ነው የምትሉት። ያ እኔ ሂደቱ ነው የሚመስለኝ፣ የኑሮ ሂደቶች ነው የሚመስሉኝና ያው ችግር ልበለው እና ይሄ ችግር የደረሰብኝ ሰሞን ስደውልላት ሳማክራት ስላችሁ የለም አይዞሽ ምናምን ትላለች። እሷ ማለት ምን አይነት ክላስ ላይ እንዳለች ታውቃላችሁ? ቪአይፒ ክላስ ላይ ናት። የሆነ የለም ሀብታም ከሚባሉ ሰዎች ናቸው። አንድ ቴሌፎን ስጠራ ሲደውል ሙሉ ኢትዮጵያ ሄሎ የሚል የሚንቀዠቀዥ ሰው የለም። እንደዚ አይነት ሰው ናትና ሁሌ ነው የምደውል፣ ሁሌ ነው የምጽፈው እና ትላንት ግን ተሰማኝ። ለምን እንደተሰማኝ ታውቃላችሁ? ቴሌፎን ደወልኩኝ። ቴሌፎን ስደውል ቴሌፎኑን አንስታ ሄሎ ብላ ኔትወርኩን አጠፋችሁ። የሆነት ቴሌፎኑን ማለት ቴሌፎን መቶብሽ ከሆነ ታውቃለህ እንትኑ አይደል? ግን ሰውን እያናገርክ ኔትወርኩን ስታጠፋው ታውቁታላችሁ አይደል? ቴሌፎኑን ኔትወርኩን አጠፉት። ከዛ መልእክት ላኩኝ። መልእክቱን መነበቡን ያሳያል። ግን መልስ እንኳን አልሞኳቸው፣ አልበረድኳቸው። ከዛ ምን አይምሮ ላይ መጣ መሰላችሁ? ሀብታም ደሃን ይቅርታ መጠየቅ የቪአይፒ ስርዓቱን ያዛባል ወይስ ምንድን ነው የሚለው ነገር አይምሮ ላይ መጣ። ቴሌፎኑን ማንሳት ካልፈለጉ ሲጠራ ለምን አነሱት? የኔ ፎቶ አለበት፣ የኔ ስም አለበት፣ ራይት? ለምን አነሱት? እንደገና ደግሞ አይ እኔ ቴሌፎን መቶብኝ ነው የሚል ሰበብ እንኳን ቢመጣ ከቴክስት በኋላ ሶሪ እኮ ማታ እንደዚህ ወይ እንደዚህ ምናምን ነገር ይባላል፣ ራይት? አልሞቃቸው አልደመቃቸው እና አይ እውነት ነው የሚባለው ነገር አልኩኝ። ደሃ እዚህ ምድር ላይ ሲኖር የሀብታም አኗኗሪ ነው፣ የታባታችሁ ትሄዳላችሁ ነው አልኩኝ። ከዛ ምን ብዬ ጻፍኩ መሰላችሁ? ጥያቄ ልጠይቅ እችላለሁ አልኩኝ። የእውነት ልክ አይደለም ጥያቄ ግን ትመልሱልኛላችሁ። ሀብታም ደሃን ይቅርታ መጠየቅ የቪአይፒ ስርዓታችሁ ነው የማይፈቅደው ወይስ የሀብታም ህሊናችሁ? ህሊናችሁ እንኳን አላልኩም፣ ህሊናቸው ነው ያልኩት። እንደውም ህሊናቸው ያንን ሰው ነፃ አውጥቼ መልስ አልተመለሰልኝ። የእኔ ሴት ጥያቄ ልክ አይደለም፣ የእነሱ ሳለመመለስ ምን ይነግራችኋል? እስቲ ንገር። ቴክስት ላይ ምን አላይ ወደስ አላይም።
እስቲ ምን ነው ዝም አላችሁ? እና ያኔ ካጠገቤ ስትቆም ምናምን ነበርና ያኔም አልታወቀኝም እንጂ እኔም የምደውልላት ገባችሁና ትላንት ነው ትላንት ወዲያ ግን ትላንት ወዲያ እንደዛ ቴሌፎኑ ተነስቶ ሄሎ ተባብለን ኔትወርኩን አጠፋችሁ። ኔትወርክ ስታጠፋና እራሱ ቴሌፎን ሲመጣብህና ወይ ዋይፋይ ሲቋረጥ እንደዚህ ታጠፋውና ኔትወርኩን ታደርጉታላችሁ። አይ ኖ ዚስ ይሄ የሚዲያ ቴክኒክን በጣም አውቀዋል። እና ኦኬ ምናልባት እንኳን አጥፍተው ካልሆነ ታዲያ ስጽፍ አይ እንዳሰብሽው አይደለም አልባልም። ጆነት ያ ከዛም ምን ተረዳው ሀብታም እዚህ ምድር ላይ የሚኖረው ደሃን ቶርች ለማድረግ ነው እንዲያልኩኝ። ለምን ቶርች ማለት ኮዳ ማንጠልጠል ብቻ አይደለም። ቶርች ማለት እንትን ማድረግ ይሆን የለም ዝግዝቆ መግረፍ ብቻ አይደለም። ራስህ አጥፍተህ ራስህ ተበድለህ እንደገና ራስህ ይቅርታ እንድትጠይቅ ማድረግም የአእምሮ ቶርችነት ነው። ገብቷችኋል? ያ እና የእውነት በጣም የተሰማኝ ትላንትናና ትላንት ወደ እርግጠኛ ልሆን ብዬ ነው ጀጉራችን እና ቆይ መጀመሪያ ቴክስት ላይ ትላንትና ከመናገሬ በፊት ከመጠየቄ በፊት እናንተን ቆይ ቴክስት ላይ ምን እንደሚመለስ ያለው ብዬ ነበር እና ትላንትም አልተመለሰም ምን አላለም እና ካሁን በፊት እኔ ጋር ለመነጋገር እዳ ነበረባቸው አልኩኝ እና ብዙ ነገር አውርታኛለች፣ ግን ይሄ ነገር አስከፍቶኛል። ምን ነው ዝም አላችሁ? ፈራችኋት እንዴ? የሀብታው መጠንና ወይም ደግሞ የስልጣኗን ደረጃ ስነግራችሁ የእውነት ሀብታም ሲባል ሳታውቁም ትፈራላችሁ። ለካ የሀብታም ፎቢያ ሊዜ ነው ጋይስ። በጣም ሊያስጠላኝ የሆነ ሰው ሁላ እንደዚህ ዝም ብሎ ከመሬት ላይ የሚቀዝም ከሆነ ማለት ነው። ሺት ጋዴም ሺት ምንድነው እንደዚህ ቴክስት የምታቆሙት? ሃይ የሆነ ሰው ቴሌፎን ከስራችሁ አንስቶ ሄሎ ሰላም እንዴ ምናምን ስትል ቴሌፎን ኔትወርክ አጥፍታብህ ከዛን ጠብቀህም ደግሞ ሪዝንስ ዝም ብለህ የለም እንደ ቀልድም ሆነ ምናምን በአይምሮ ያለውን ጥያቄ ስትጽፍ መልስ እንኳን የማይመለስ ከሆነ ምንድን ከአንቺ ተማረን ከሀብታም አንጋጭም። የመጋጨት ነው እንደ ሀሳብ ጄኔራል ኖሌጅ ጄኔራል ኖሌጅ እና ለምን ነው ሰው ሲቀራረብ የኑሮን ደረጃ እያሰበ የሚቀራረበው? ግን ለምን እኔ ዛሬ ሽሮን የበላሁት እነሱ ስጋ ሊበሉ ይችላል። ሁለታችንም ሽሮን ሲያታልሏት ፕሮቲን ነሽ አሏት የሚባል ነገር አለ። ፕሮቲን ሁለቱም ፕሮቲኖች ናቸው። ያኛው በፋት የበለጸገ ነው፣ ይሄኛው ደግሞ ኖርማል ፕሮቲን እና ለራሳቸው የበሉት ስጋ ለእኔ ምን ያደርግልኛል? ምንድን ያ እና ከሰው ጋር ስትገ
ገብቶቹን እና እኔ ደደቦኜ ነው ማለት ነው። ሲሄድ ስከተላት አለ ጥላሁን ገሰሰ እኔ ነኝ የምከተላት ማለት ነው። የእውነት ያ ጋይ ስለ እንግሊዘኛ ላይ ፎከስ ያደርጋሉ። ነፍሲ ማር እንግሊዘኛ ይላሉ። ይነፋ እንግሊዘኛ ራሱ ነፍጣ ስንት ፈረንጅ እያለ እኔ አፍ መጥቶ የተቀረቀረው እሱ እኔ ምን አገባኝ። ይሁን ስንት ምላሱ ላይ እንደዚህ እዚህ እያለ የሚያወራ ፈረንጅ እያለ መጥቶ አፌ ላይ የመጣው ራሱ የእሳት ራት የሆነው ራሱ እና እኔ ምን አገባኝ። ይህንን ችግር እንትን ስለ እንግሊዘኛ ያወራል። ንፍጣም እንግሊዘኛ ራሱ እከካ ሌላ ጋይስ እና ምንድነው በጣም ፈራችሁ። እኔ በጣም የቀረብኩሽ ያንን ክብርሽን ያንን ምንሽን ትተሽ ከጎኔ ስለሆንሽ ነው። ሀብትሽን እያሰብኩ አይደለም። አንቺ ሀብትሽን አስበሽ ከቀረብሽ ሂሳብ ሊከፈለኝ ይገባል ማለት ነው። ምክንያቱም አንቺ ብር ይዘሽ እኔ ደግሞ ጊዜ ይዤን የመጣሁት ዛት ሚንስ መወራረድ አለብኝ ማለት ነው። ካልተከፈለኝ እኔ ደግሞ አንቺን ብርሽን ይዘሽ ትቀመጫለሽ፣ እኔም ጊዜንና የደሃ እራቱ ኩራቱ የሚባል ነገር አለ። ኩራቴን ይዤ እቀመጣለሁ። ከእንግዲህ ወዲህ ደህና አደርሽ ደህና ዋልሽ ምናምን አለልሽም። ያ ጨርሻለሁ። አራነጥ ጨርሻለሁ። ምክንያቱም ቴሌፎን ጆሬ ላይ ተዘግቶ ለዛ እንኳን እንደ ቀልድ ስጽፍ ማብራሪያ እንኳን አልተሰጠኝ። ያ ማለት እኔ ነኝ ስትሄጂ የምከተልሽ ማለት ነው። ቢኮዝ ኦፍ ዋት የእውነት ያ ሁላችንም የተወሰነልንን እድሜ ነው የምንኖረው። ማንም ሰው ብር ስላለው አንድ ቀን በህይወቱ ላይ እድሜ አይጨምርም እና መቅረብ ያለብኝን ያልቀርብ ያለው መራቅ ያለብኝንም መንገድ በጣም መራቅ የምችል ሰው ነኝ። ጨርሻለሁ። ከእንግዲህ እኔ ቀስቃሽ አልሆን። እሺ አልሆን ዛሴት ቀስቃሽ አልሆን። መቼ እንዳይሽ ምናምን ቁረጡት። የምን እንትን ማየት የምን ተስፋኛ ነው። እቺን ቦታ ቁረጡት። ስተት በጣም ስተት ያ የጨቀጨቅኳችሁ እናንተ ትጨቀጭቁኛላችሁ። ያኔ ነው ልባችሁ የሚታየው። በእኔ አይደለም የምትፈተኑት፣ ለራሳችሁ ፈትኑት ልባችሁ። ያ ለእኔ ሳይሆን ፈተናው እኔ ፈተንኩ አልፈተንኩ አንድ ልጣጭ ምን ታመጣለች? ግን ሰው ልጅ
አንድ ለራሱ ነው መታመን ያለበት፣ ሁለት ራሱን ነው መፈተን ያለበት በሰው አይደል። እስቲ ራሳችሁን ፈትኑ። ዛሴት እና ይሄን ይመስላል። መናገር ስላለብኝ ነው ካላወራሁት ፊቴ ላይ ማዲያት ሞልቷል፣ ጆሮና ጥርሴ ላይ ይወጣል። መብቴ ነው የተሰማኝን ነገር መናገር። ይሄ ነገር እንትን አልብሎናል የምትሉ ከሆነ በየመስኮቴ ላይ በየበሬ ላይ ዲዲቲ ማስቀመጥ ትችላላችሁ፣ ወይም ደግሞ ፍሊት እንደ ትንኝ ማጥፋ ማስቀመጥ ትችላላችሁ። ገብቶቻል? እያንዳንዱ ብናኝ እኔን እንዲያጠፋላችሁ ማለት ነው። እዛ ሴት እያንዳንዱ ዲዲቲ ወይ ፍሊት እስከሚያጠፋኝ ድረስ እየተፈራገጥኩም ቢሆን ማወራ ሰው ነኝ። ስሜቴን አወራለሁ። እኔ የኔን ስሜት የሚጠብቅ የኔን ሐሳብ የሚጠብቅ ምክር የሚፈልግ በሰማይ ቤት የሚጠብቀኝ መሐይብ የለም። ሁሉ በእግዚአብሔር ዘንድ እኩል የሆነበት የሚጠየቅበት ቦታ ነው የሚሄደው። ለዛ እዚህ ኑሮም ምንም የተለያዩን ቦታ ላይ ሆኜ ማውራት አለብኝ። ለዛ ደግሞ መብቴ ነው። እሺ ጨርሰናል። እና ምንድነው የተፈጠረው? ሌላ ነገር ሌላ ምን አለ? ምን አለ? ሌላ ምን አለ? ጠዋት ማታ ወተን አሁን እስከምንገባ ምን ተፈጠረ? እንደተማረ ሰው ተሽከርካሪ ወንበር ላይ ተቀመጫለሽ። የሰራውን እኮ ድሃ ነው የሰራውን እኮ የኔን ብጤ ድሃው ጉልበቱ የሚበዘበዝ ነው እኮ ወንበሩን እኮ የሰራው እኛ ነን እኮ የሰራው። ጉልበታችን የሚበዘበዙ ናቸው እኮ። ሀብታም ወይም ደግሞ ባለስልጣን አይደለም እነዚህ ወንበሮች የሰሯቸው። እሺ ቁሻሻ አንድ ቀጥቃጭ ወይም ደግሞ እንትን ሰሪ የምትላቸው የሰፈር በያጆች ናቸው የወንበሮች የሰሩት። ጉልበታችን ላይ ነው የተቀመጠው። ልቃሚ ባለስልጣንም ጊዜ እንጂ ምንም የለው፣ ባለሀብትም ብር እንጂ ምንም የለው። ገብቷችኋል? የደሃ ጉልበት ነው ይሄን የሰራው። ሙቀት እያስቸገረው ፓካውት ለብሶ እንትኑ እየተንጠባጠበ ላቡ። ለዛ የራሳችን ላብ ላይ ነው የተቀመጠው። እከካም ነፍጣ ይጽፋል እንዴ? የተማረ ሰው በዚህ ወንበር ነበር አናትም መክፈል። እከካ ወጧ እንዳማረላት ሴት ሽር ጉድ ይላል። አሁን አንተ ተናግረ በጣም እንትን አይደል? ባለስልጣን ህዝብን የሚንቅበት ወንበር የሰራው ድሃው ነው። ድሃው ምን ነው የሚባለው? አናጢ የሰራው። ሀብታም ቁጭ ብሎ ድሃን የሚንቅበት የሚተፋበት ወንበርን የሰራለት አናጢ ተብሎ መናጢ እየተባለ የሚሰደበው ድሃ ነው። በእጃችሁ የምትሰሩት ምንም አባታችሁ የላችሁ። መልክ እንዳትሰሩ። ጨርሰናል። ሌላ ምን አለን? ይህን ሰሞን እኮ ዝም ብዬ ከእናንተ ነው ቶፒክ መቀራመቱ። ይሁን አለመስማት ሳይሆን መመለስ አለብኝ። አንድ ጊዜን በምን እፈጃለሁ? እናንተ በምትጽፉት ላይ አንድ 5 ሰዓት 4 ሰዓት አውርቼ ይወጣል። ቶፒኮቼ ናችሁ፣ ሁሉ ነገሮቼ ናችሁ። እዛ ሴት ጋይስ ቢ ቮይስ ፎር ትግራይ ምናምን ነገር። ትግራይ ምን ሆነ? ምን ነው የምታወሩት? እሺ ምን ሆነ? ትግራይ ምን ሆነ? ምን አስባችሁ ማለት ምን አቀዳችሁ ነው ቀድማችሁ የምትለፈልፉት? ይሄ ሚዲያ ላይ የምትለፈልፉ ሰዎች እቅዳችሁ ምንድን? ያልገባ ነገር
እቅዳችሁ ምንድን? የሆነ አባባ ግርማ ወይ ሼክ ወይ እንትን እንዳገኘ ብጤ 10 ጊዜ የምትጮት ለምንድን? ዋት ኢስ ፖይንት? ያልገባኝ ነገር ምንም ያልገባኝ ነገር ምንድን ነው? ምን ነው የፕሮፓጋንዳው ዓላማ? ማን ነው እየነፋ ያለው? ማን ነው እየዘራ ያለው? አይ ዶንት ኖ። የእውነት ማን ነው ቀድሞ እንትን ያለው? ያ እና እኔ እርግጠኛ ሆኜ የምነግራችሁ ዶክተር አብይ ጦርነት አይፈልግም። ዓላማ አይደል። ገና ጦርነት በሚል ተልካሻ ምክንያት የተፈናቀሉ ወገኖቻችን ወደ ቀያቸው ያልተመለሱበት ሁኔታ ላይ ነው ያለን። ገብቷችኋል? ለምን ልትነፉና ልትነዙት እንደፈለጋችሁ አልገባኝም። ገብቷችኋል? ያ ቀሪ ዘመናቸውን እድሜያቸው ያለቁ ሽማግሌዎች እኔ ከሞትኩ ሰርዶ አይብቀል አይነት ዓላማ ያላቸው ይኖራል። ይገባኛል። ያ ብቻችንን አንሞትም፣ ብዙ አጃቢ በመቃብር ውስጥም አጃቢ ያስፈልገናል ብለው እየጎተቱ ወጣትን ወደ እንትን ሊከቱ የሚፈልጉ ሊኖሩ እንደሚችሉ እናውቃለን። ያ ከዛ ሽማግሌዎች ውስጥ ግን ዶክተር አብይ አይደለም። እንደምታዩት ገና 45 ዓመቱ ነው፣ 46 ዓመቱ። ያ ማለት ከእንደዚህ አይነት ሰዎች ውስጥ አይደለም። ያ ምርጫ በመጣ ቁጥር አጋንንት እንትን እንዳለ ብጤ ወይ ጸበል ወይ እንትን እንዳየ ብጤ የሚጮው ስንት አለ እና እርግጠኛ ባልሆነው ነገር ድምፁኑ ምናምን ትሉ እኛ የቁራ እንትኖች አይደለም። ገብቶቻል? ኦፍ ኮርስ ኢትዮጵያ ላይ የእርስ በራስ ጦርነት እንዲደረግ ማንም አይፈልግም። መንግስት አይፈልግም። ዶክተር አብይ አያደርገው። ዶክተር አብይ ፈሪ የሚያስብለውም ነገሮች ብዙ ጊዜ ሽማግሌ በመላክ ስለሚታወቅ ያ ሽማግሌ ለምን አፍሪካ የሚመራው የሚሰማው ሃይማኖትንና አባቶችን ለዛ በባህልም በሃይማኖትም መንገድ ጥያቄ ሲያቀርብ ነው የሚታወቀው እና ያንን ጥያቄ ወደፊትም ገና ያደርጋል፣ እያደረገ ነው፣ አድርጎታልም። አልፋና ኦሜጋ ይሄ የሱ እንትን ያ እዛ ሴት ያ ሳራይ ባቢ በኩል እንዳታስቡ አብቹ ምን ነው ባለፈው ጊዜ ከ5 ወር ነው ምናምን በፊት ጦርነት አንፈልግም ብላችሁ እኮ እነ ሊያ ኮሶ ሁላ ድምፅ ሲሆኑ ነበር አይደል? ያኔስ ምን ተሰምጣችሁ ነው? ይሁን ሊያን እንዳውም አልኳት፣ ምን አይተሽ ነው? ምን ሰምተሽ ነው እንደዚህ ምትዩ? እንደዚህ ነገር ውስጥ ለምን ትገቢያለሽ አልኳት። የሆነ ሰው እንደዚህ አርጊ ብሎ ሲጽፍላት ለህዝብ ድምፅ አልሆነችም እባላለሁ ብላ እንደዛ ነገር ውስጥ ገባች ባለፈው። ምን አይተሽ ነው አላት። እዚህ ላችኋል ሊያ ሁላ ሳትከ ራቼ ሁላ እንደዛ አለ። ህዝቡ ምን አቅዶ ነው እንደዚህ የሚሆነው አልኩኝ። ምን አቅዶ? ያ አይቺ ትንሽ ጊዜ ነው ይሄ በትቢትና በእንትን የምንለው ለትንሽ ጊዜ ነው እንጂ ሁሉም ሰው በአብይ ተስማምቶ ይኖራታል። መጨረሻ ላይ እግዚአብሔር በአብይ ተስማምቶ ይኖራታል። ያ በአብይ ተስማምቶ ይኖራል። ሁሉ ይስማ። አይታችሁ ከሆነ ኦሮሚያ ክልል ላይ ድሮ ዶክተር አብይን አይደግፉት፣ አሁን ሙሉ ባይደግፉትም ኢትስ ኦኬ ማለት ጀምረዋል። ሂደቱ ነው። እኔ ዶክተር አብይን አሁን ለምሳሌ በዚህ በምርጫ መጣል እፈልጋለሁ። ምሳሌ
አብይን አልመርጥም ማንን ልምረጥ? እስቲ አንድ አማራጭ ትሰጡኛላችሁ? ማን አለ? ዶክተር አብይን ምናስፈራራበት ወይ ብልጽግናን ምናስፈራራበት ፓርቲ አለ? በስነ ስርዓት ካልሰራ እንትናን እንመርጣለን ብለን ምናስፈራራበት አለ? አለ? የለም። ማን ያለው? የተዘጋጀ አለ? የተስማማችሁበት አለ? በጣም ከብልጽግናም ሆነ ከዶክተር አብይ በጣም ይሄ ይጠቅማል ብለ እርግጠኛ የሆንክበት አለ? ሁለት መስፈርቶች የምትሰጡኛል? የለም። እስከሌለ ከምን ቆንጆ ቢመራርጡ የሚባል ነገር አለ አይደል? ሚዲያዎች እንኳን ተቋሚ ሚዲያ እንኳን የለም ባሁን ታይም። ሁሉም አለቅላቂና አነፍናፊ መሆኑን ተዋረደ። ዶክተር አብይ እዚህ ምድር ላይ ሲመጣ ህዝቡን ሊያዋርድ ነው መሰለኝ። ይሄ አለቅላቂውን እኔ ለሀገር አቆምላለሁ አውቅልሃለሁ እኔ የዘር መመኪያ ነኝ እኔ ምናምን የሚል ሰው እነሱን ሊያዋርድ የመጣ ሳይኮሎጂስቱን ላይ ይመስልኛል። ምንም ብሏቸው እኮ አይደለም ስራቸው። ፊሊት እንደተነፋበት በረሮ ሲንደፋደፉ ነው የምናያቸው። ሰላም ሲላቸው ብቻ እንዳለ ህዝብን እኛ ለህዝብ እንደዚህ እንሆናለን ያለውላ። ጭራሽ ደርጉ ማን ነው የሚባለው? አንዳርጋቸው ጽጌ ነው የሚባለው። የተሰዉትን አይደለም ይሄ መጽሐፍ የጻፈው ባለፈው መጽሐፉ ላይ አማራ የሚባል ማህበረሰብ የለም ብሎ ነው የጻፈው። በጣም እኮ ቢገርም ነው። አሁን እሱ ካሁን በኋላ ለማን ድምጽ ይሆናል? እስቲ ለማን ድምጽ ይሆናል? በቃ ይሄን ያለ ዝቃጭነታቸውን ውስጣቸው ያለ ባዶነት ሞራልና የሆነ የሚቀራምቱት ነገር ፍለጋ እንጂ ምንም የህዝብ አይደለም የአንድ ሰው ዓላማ እንኳን እንደሌላቸው እንደዚህ ፍንትው አድርጎ ለህዝቡ ያስተዋወቀ ስርዓት ቢኖር ዶክተር አብይ ብቻ። እስኪ ታማኝ ወጥቶ እንደ ድሮ ይናገር። ምንም እኮ አርጓቸው አይደል? ምንም አርጓቸው አይደል? እንዲያወሩ ነው እድል የሰጣቸው። እንደፈለጉ እንዲፈራገጡ እድል ሰጣቸው። ሲፈራገጡ የቱ ጋር ነው የሚመርጡት? አፈር ነው? አሸዋ ነው? ሽንት ቤት አር ላይ ነው የሚፈራገጡት። ገብቶቻል? ያንን ነው እድል የሰጣቸው። ዛሴት ጌቾ ኤርዳውን አያድነው ትራምፕ አያድነው ሲል እንደነበረ ከፓርላማ ሲወጣ እንደዚህ እጁን እየሳሙ አብይ 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 ያለ እንዲከተል ያደርገው ተናግሮታል። ምናና ተከተለኝ አላለም። በቃ ዛሴት ሰው ሐቅ ካለ እንደዚህ ነው። እና ብቻ እንትነጫነጫል። ጆሮን ይዩት። ጆሮው ለውላ ሳይቀር ሽበት ወጣበት ይላል። ሁለት መንግስት አለ። አንዴ ኦሮሞ አንዴ ምን እያለ ሲያቀራራ የነበረ ሰውዬ የኬንያ ጫት እንዲቅም ነው ያደረገው። ሂዱጣ አላለው። ፊትን የነሳው ክብር ሰጥቶት አልገባው። የራስን ክብር በራስ ጊዜ ያምጣል። በራሱ ጊዜ ኬት ያመጣዋል ክብር እንጅሩ። ወያኔ ለፕሮፓጋንዳ ላይ ተጠቀመበት። በቀለ ገርባን ዶክተር አብይን የጣለ መስሎ እኔ እስር ቤት ምንም ነገር አልተደረኩም ብሎ መሰከረ። እስቲያን ወያኔ ቅፍ ድግፍት አድርገው አሜሪካ ላይ የመጀመሪያ ምንም እንዳላረክ ለህዝብ ድምጽ እንድታሰማ ብቻ ነው እኔ ካንተ ጋር ነኝ የሚል። ከዛ በኋላ ግን ልክ አንድ ጊዜ ድምጹም ሆነ ጭውት ከጆረ ካፍ ከወጣ በኋላ you are nothing ዩዝ ብቻ ነው የምትደረገው። ዩዝ ኮንዶም ነህ። ለማይመለከት ዘር በተለይ ለማይመለከት ፓርቲ ምናምን እንትን ስትል አንተ ጀስት ኮንዶም ነህ። አጥቦ እንኳን የሚጠቀም ኮንዶም አይደለም።
ዛሴት አዳሜ ጠግቦ ተፈራጦ ከሀገር ቢወጣ ምን ቢል ውጡ አይላቸው ምን አይላቸው። ግን ኢትዮጵያን ያቃጠሉ ኢትዮጵያን ያመነመኑ ያበዘበዙ መስሏቸው ከሀገር ውጪ ድራባ ቢሰሩ በሀገር ናፍቆት በሽምግልና ሰዓታቸው እንዲቃጠሉ ያደርጋቸዋል። እሱ ደግሞ አይ ላይክ ይሄንን ወይ ፈልገዋለሁ። የሚገርማችሁ እንዴት ደስ እንደሚል ኢትዮጵያ ካፍንጫዬ ትውጣ ብሎ ሀገሩ ላይ ተፍቶ የወጣን ሰው ኢትዮጵያን በኢትዮጵያ ቴሌቪዥን ብቻ እንዲያየት ነው የሚያደርገው። ቢበዛ ምንም ያደርገው ነገር የለም። ብላክን ብታጣጥፉት ነው ሌላ ነገር ምንም አታረገው። ዛሴ ያ ልደቱ ብታሰር ሀገር ይላል። የምን መታሰር እንዴ? ቂሊንጦም ሲደላ ነው አባ፣ ቂሊንጦም ሲደላ ከአየር መንገድ አለ እንዴ ተመለሰ መግባት አይችል፣ ያሰጋል። ዛሴት ገብቶቻል። አዳሜ ሲወጣ ተፈራግጦ አየር መንገድ ላይ እንኳን አየር ላይ እንኳን ሲወጣ እስከሚያዳልጠው ደስ ቸኩሎ አንድ ንፍጥ መጥረጊያ በሚሆን ሶፍትና ምናምን ላይ እንትን ብሎ ነው ወይ ተሳድቦ ምንም። ግን ያልገባቸው ነገር ሰው ልጅ በጡረታው ሰዓት ሀገሩን የሚያስፈልገው ሀገሩ ነው ኩራቱ። እያንዳንዱን ፖለቲከኞች ዋቸው የዲያስፖራ መጫወቻ እቃ እቃ ነው የሆኑት። አይታችኋል? እቃ እቃ ዶክተር አብይ ውጡ ብሏቸው አይደለም እቃ እንደ እቃ እቃ መጫወቻ ነው የሆኑት። ገብቶቻል። ንጉስ አለሀገሩ የሚባል ነገር አለ። ንጉስ አለሀገሩ ሁሉም ነገር እየየም በሀገር ነው የሚደምቀው። በስንት ነገር ነው ባዳ የምትሆኑት ውጭ ሀገር ላይ ገብቶቻል። ያ ቋንቋ እንኳን መልመዱ ከባድ ነው። ወግ ማረጉስ ለዛው አስባችሁታል? የኢትዮጵያ ፖለቲከኛ ወይ ደግሞ አምባሳደር ወይ ደግሞ ባለሀብትስቶ እንዴት ተከበባለህ ገብቷል። እሱ ራሱ ሀብታምነትን ወይ ፖለቲከኝነት ባለስልጣንን ፊል ያደረከው ደስ ብሎ እንድትኖር ያደርጋል። የሆነ እሱ ራሱ አንድ ስሜት ነው፣ አንድ እድሜ ነው። ውጭ ሀገር ላይስ አካውንት እኮ ስንት እንዳለሽ እንኳን አታውቂው። ዩ ዶንት ኖ ምንም አታውቂ። ፑማ ጫማ ለበሽ ጎማ ጫማ ማን ነው ቀና ብሎ የሚያይ? ነቲንግ። ኢትዮጵያ ላይ አርቲስቶቻችን ለመንካት የምንሳሳላቸው ዩሮፕና አሜሪካ ሲመጡ ማንም አይደለ እንደ ከነሱ ጋር ቢራ ሲጠጣ የምታዩቸው? ይሁን ቴዲ ለምንድን ነው ከሀገሩ ማይወጣ? ንጉስ አላገሩ እንደሆነ ጠንቅቆ የሚያውቅ ሰው፣ ጠንቅቆ የሚያውቅ